የዚህ ፕሮግራም ተከታታዮች ወንድሞች፣ እናቶች እንደምንሰነበታችሁ። ይሄ በየሳምንቱ በዚህ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የጸሎት የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። እንደምታውቁት በዚህ ሩብ ዓመት እያጠናን ያለነው የፊልጵስዩስና የቆሎሳይስን መጽሐፍ ነው። ዛሬ የምናጠናው እንግዲህ 13ኛውን የሰንበት ትምህርት ወይም ደግሞ የቆሎሳይስ መጽሐፍን የመጨረሻ ምዕራፍ 4 ነው የምናጠናው እና በዚህ ላለፉት 3 ወራት ሰማይና ምድርን ማስታረቅ በፊልጵስዩስና በቆሎሳይስ ስለ ኢየሱስ መማር በሚለው ርዕስ ስር ብዙ በጣም ወሳኝ የሆኑ ትምህርቶችን መጽሐፍ ቅዱሳዊ ዶክትሪኖችን አንስተን ስንነጋገር ነበር። ዛሬ ደግሞ በመጨረሻ እግዚአብሔር እንድታደርግ የሚፈልገውን ማድረግ በሚል ርዕስ የዛሬውን ጥናታችን እንጀምራለን። ወደ ጥናታችን ከመሄዳችን በፊት ዘውትር እንደምናደርገው እግዚአብሔር መንፈስ ቅዱስን በመካከላችን እንጋብዘው፣ እንጸልይ። የምትወደን የምታፈቅረን አምላካችን አባታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እናመሰግንሃለን። እነሆ በዚህ ሰዓት ከቃልህ ከዘላለማዊ ቃልህ ከወንጌል ለመማር ለማጥናት እነሆ እድሉና ፈንታውን ስለሰጠህን ዘወትር እንደምታደርገው በመካከላችን በመገኘት ለእያንዳንዱ የዚህ ፕሮግራም ተከታታይ ይህም ፕሮግራም በዚህ ፕሮግራም ለሚታደሙት ሁሉ አንተ ታስተምራን፣ ትባርከን፣ ትቀድሰን ዘንድ እንጠይቃለን። አባት ሆይ እነሆ ቃልህ መልካም ነው፣ ቃልህ ፈውስ ነው፣ ቃልህ ደህንነትና ጽድቅ ነው። ስለዚህ ይህን ዘላለም የሆነን ቃልን በምናጠናበት ጊዜ እነሆ መብራቱን ታበራልን ዘንድ እንጠይቃለን። ስለ ስም ስትል አሜን። እና አሁን እንዳነበብሁት እግዚአብሔር እንድታደርግ የሚፈልገውን ማድረግ በሚል ርዕስ ነው የዛሬውን ጥናታችን የምንጀምረው። የማታሰቢያ ጥቅሳችን በጣም ልብ የሚነካ ነው ለእኔ። ይሄ ጥቅስ በእውነቱ ትላንት ማታ ከባለቤቴ ጋር አብረን ስናጠናው ነበር። ምን ይላል? በሁሉ አመስግኑ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እና በክርስቶስ በሁሉም የምናመሰግን ከሆነ ብንሆን ምን አይነት በረከት በሕይወታችን ይፈስ ነበር። እና አዎ ሕይወት ብዙ ውጣ ውረድ አለባት። ነገር ግን በዚያ ውስጥ ብቻችን ስላልሆነ ክርስቶስ ከኛ ጋር ስለሆነ በሁሉም በምናመሰግንበት ጊዜ እግዚአብሔር ከኛ ጋር ይቆማል፣ በረከቱን ይሰጠናል። እና እንግዲህ ቅድም እንደተናገሩት ዛሬ የቆሎሳይስን መጽሐፍ የመጨረሻውን ምዕራፍ እናጠናለን፣ ምዕራፍ 4። በዚህ ምዕራፍ ሐዋርያው ጳውሎስ ለየት ባለመልኩ የተለያዩ ነጥቦችን ሲያነሳ እናያለን። እንግዲህ ዛሬ በዚህ በሚኖረን ሰዓት ሐዋርያው ጳውሎስ በዚህ ምዕራፍ ላይ ምንድን ነው የሚለው? ካነሳቸው ነጥቦች የምንማራቸው ወሳኝ የሆኑ ነገሮች ምንድን ናቸው? እና እንዲያው ከዚህ ከመግቢያው አንድ ክፍል አንብብና ከጊዜ አንጻር ወደሚቀጥለው ክፍል እንሻጋግራል። በዚህ ሳምንት ይላል ጳውሎስ ወንጌልን ለመስበክ ስለነበረው እቅድ እንመለከታለን። የጳውሎስ እቅድ በሮም ግዛት ስር በነበሩ ወሳኝ ከተሞች ውስጥ ስለ ኢየሱስ ወንጌልን መስበክ ነበር እያለ ይቀጥላል። እና ስለዚህ ነው ቤዚካሊ የምንነጋገረው። ወደ እሑዱ በምንመጣበት ጊዜ ዶክተር ፍስሐ አንተን የምታቀርብልን ወንጌልን ስለማካፈል የምንማራቸው ትምህርቶች ይልና ወንጌልን ማካፈል የምንማራቸው ትምህርቶች ከጳውሎስ ሕይወት ከጳውሎስ አገልግሎት እንዲሁ ጳውሎስ ወንጌልን በሚያካፍልበት ጊዜ ምን አይነት እቅድ፣ ምን አይነት ዘዴ፣ ምን አይነት እንትን ነበረው። ከሱስ እኛ ዛሬ በመጨረሻው ዘመን የምንገኝ ክርስቲያኖች
ወንጌልን ለማዳረስ የምንማረው ትምህርት አለ? ካለስ ምን አይነት ነው? እ፣ አመሰግናለሁ። አ፣ የገረመኝን አንድ ሀሳብ ኤክስፕረስ ላድርግና ልግለጸውና ልለፍ። በተለይ በዚሁ ሰንበት ትምህርቱ ጳውሎስ የመዳን ወንጌል ለዓለም በዘመኑ በነበረው ሲቪላይዜሽን ለማዳረስ ወደ 13400 ማይል እህ፣ ወይም ደግሞ በኪሎ ሜትር ደግሞ 21565 ኪሎ ሜትር ተጉዟል ይላል እና ያ ጉዞ አብዛኛው በእግር በእግር ምናልባት የተወሰነውን ጊዜ በመርከብ የተወሰነውን በመርከብ ይላል። እንዲሁም ደግሞ በእንስሳ ጀርባም ተጉዞ ሊሆን ይችላል። አስቡት 21565 ኪሎ ሜትር ካልኩሌት አድርጌው ነበር። ከአዲስ አበባ ሐረር ወደ 532 ኪሎ ሜትር ነው። ስለዚህ ምን ያህል ጉዞ መጓዝ አለበት? ከአርባ ጊዜ በላይ ከአዲስ አበባ ሐረር በእግሩ መመላለስን ተመላልሷል ማለት ነው። 40 ጊዜ ከአዲስ አበባ ሐዋሳ 298 ሲሆን 76 ጊዜ በእግር እንደማለት ነው። ከአዲስ አበባ ደሴን ማረሳው ወደ 396 ኪሎ ሜትር አካባቢ ነው። 54 ጊዜ። ወደ መቀሌ ደግሞ ከታሰበ 23 ጊዜ። ይሄ በጣም የሚደንቅ አገልግሎት ነው እና ይሄንን ስራ እንዴት ሊሰራ ቻለ ከተባለ ጳውሎስ ራሱ እንዳለው ኃይልን በሚሰጠኝ ፊልጵስዩስ ላይ ባለፈው አጥንተናል። እህ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ የሰማያዊ ምን ልበላቸው ሰማያዊ እርዳታ ካልሆነ በስተቀር ልክ የእስራኤል ሕዝቦች በበረሃ 40 ዓመት በሚጓዙበት ጊዜ ጫማቸውም አላለቀም፣ ልብሳቸውም አላለቀም፣ እግራቸውም አላበጠም ተብሎ እንደጻፈ የሰማያዊ እርዳታ ያለበት ነገር ሲሆን እኛም በዚህ ዘመን የእግዚአብሔርን አገልግሎት እንግዲህ ይህን ሁሉ አገልግሎት ሲያካሄድ የፋይናንስ ኢሹን አስቡት። ታይም ማኔጅመንት ብዙ ነገሮች አሉና እግዚአብሔር ይህ ሰው ሀብታም ሆኖ አይደለም፣ ነገር ግን የሚያስፈልገውን ነገር ሁሉ ከበር እያደረገው አገልግሎቱን በሚደንቅ እና በተሳካ ሁኔታ ፈጽሞ መጨረሻ ላይም በአገልግሎት መጨረሻ ሩጫዬን ጨርሻለሁ የሚል ንግግር እስኪናገር የደረሰበት ነበር እና እንግዲህ ጳውሎስ ይህንን ጽሁፎች መጀመሪያ የሚችለውን ወደ ትላልቅ ከተሞች እየሄደ ለምሳሌ እንደነ ቆሮንቶስና ኤፌሶን ቤተክርስቲያን የሚችለውን በአካል እየሄደ እነዚህ ሜትሮፖሊታን ሲቲ የሚባሉ ትላልቅ ከተሞች ናቸው። ብዙ ህዝብ ያለበት ከተለያየ ቋንቋ የሚናገር ህዝብ ይመጣበት የንግድና የፖለቲካል መናኸሪያ የሆኑ ቦታዎች ላይ ትላልቅ ቸርቾች እሱ በየጊዜው እየሄደ የሚጎበኛቸውን ይከፍትና ከዛ በዛ ቦታ ላይ ዲያቆናትን እንዲሁም ደግሞ ወንጌላውያንን በማፍራት ልክ ምሳሌ በቆላሲያስ ምዕራፍ 4 ቁጥር 7 ላይ የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ በማለት ቲኪቆስን እዚህ ቆላሲያስ ብቻ ሳይሆን በሌላ ቦታ ላይም ሲጠቅሰው እናገኛለን እና እንደዚህ አይነት በአገልጋዮችን እግዚአብሔር አገልጋዮችን በመመልመል ወደ ተለያየ ቦታ ይልክ ነበረ። ወደ ትናንሽ ከተሞች ይልክ ነበር። እነዛን መሄድ ያልቻለባቸውን ትናንሽ ከተሞች ምናልባትም ቀበሌዎች፣ የተለያየ እስከታች ድረስ ያለውን ሰፈሮች እንኳን እነዚህ ኢቭን አገልጋዮቹ ራሳቸው መድረስ የማይችሉበት ከሆነ ደግሞ ይጽፋል። ሁል ጊዜ አንድ የሆነ ርዕስ ነበር በአእምሮ መጽሐፍ ፈልጋለሁ ብዬ የምጽፈው እስካሁን በአእምሮ ውስጥ ነው ያለው። ነገር ግን ሳትፈሩ የምጽፉ ወንድሞች እና እህቶች እግዚአብሔር ባርካችሁ ማለት ፈልጋለሁ። ይህ የጳውሎስ የወንጌል አገልግሎት ስርዓት ነው። በአካል ሌሎችን አሰልጥኖ በመላክ ከዛ ደግሞ በጽሁፍ በመላክ በዚህ ጋር ከቲኪቆስ ጋር በቆላስይስ 4:8-9 አብሮን የጠቀሰው ወሬያችንን እንዴት እንድታውቁና ልባችሁን እንዲጽናና ከእናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ ምልከው ስለዚህ ምክንያት ነው። ማን? ቲኪቆስና አናሲሞስና አናሲሞስና ቲኪቆስ ለምን ሄዱ የሚለውን ሀሳብም ትንሽ ለማየት ሞክሬያለሁ። ሰንበት ትምህርቱም ይጠይቃል። በእርግጥ ሁላችንም እንደምናውቀው የአናሲሞስ ስም የተገለጸው በፊሊሞና
መጽሐፍ ላይ ነው። የፊሊሞና ባሪያ ነበር አናሲሞስ። አናሲሞስ ወንጌልን ያገኘው በሮም እንደሆነ አንድ ቦታ ሳነብ ያየው ነበር እና ወደ ፊሊሞና ደግሞ በቆላሲያስ ባለች ቤተክርስቲያን በቤቱ ያለች ቤተክርስቲያን አለ። ስለዚህ ወደ ቆላሲያስ የላካቸው ከጢቆስ ጋር የወንጌል አደራ ይዘው እንዲሁም ደግሞ በፊሊሞና ያለውን የጳውሎስ መልእክትም ይዘው ነው የሄዱት። ስለዚህ የቆላሲያስና የፊሊሞና መጽሐፍ አብሮ ነው የጻፉት። ጳውሎስ ጽፏቸው የሄደበት ነው። ስለዚህ የጳውሎስ አገልግሎት ቅድም ወደ ጠየቀኝ ጥያቄ ስመጣ የወንጌል የማሰራጨቱን ስርዓት ይሄንን ድንቅ ወንጌል ስርዓት ብዙዎች ከጨለማ ወደሚደነቅ ብርሃን እንዲመጡ በእግሩ መሄድ በሚችልበት ቦታ ሁሉ ሄዷል። መሄድ የማይችለውን ሰዎችን ልኳል። ሰዎች ደግሞ የተሻለውን እውነትና እውቀት እንዲናገሩ በጽሁፎች ደግሞ ጽፏል። ያ ጽሁፍ እግዚአብሔር ይመስገን ለነ ቆላሲያስ፣ ለነ ላውዶቂያ፣ ለነ ተሰሎንቄ ብቻ ሳይሆን ዘመናትን ተሻግሮ የጳውሎስ ጽሁፎች በዚህ ዘመን ያለችውንም ቤተክርስቲያን በብዙ የሐሰት ትምህርቶች እንዳትወሰድ ይዟት የያዘ ነው። አሁን በዘመኑ ያሉ እነ ቲኪቆስ እነ ጳውሎስ በአካል ሊሰብኩት የሚችሉት ነገር የላቸውም። ነገር ግን የጻፉ ጽሁፎች ለዛሬ የሚጠቅም። ስለዚህ እግዚአብሔር አምላክ የተለያዩ ነቢያቶችን ሲነግራቸው በጠረጴዛ ላይ ጻፉ፣ በእንደዚህ ላይ ቅረጸው እያለ ሪስትራክት ያደረጋቸው እንደነበረ በመጽሐፍ በማስተላለፍ ለዘመናት እንደሚደርስ ይህም አገልግሎት ለብዙ ዘመን እንደሚቆይ ምናልባትም ከዚህ በፊትም ጠቅሰነዋል። የቆላሲያስ መጽሐፍ ይቅርታ፣ የላውዶቂያ መጽሐፍ የተጻፈው እስካሁን አልተገኘም። ነገር ግን እግዚአብሔር አምላክ በጊዜውና በሰዓቱ አስፈላጊ ከሆነ እንዲገኝ ያደርጋል። ምናልባትም ተሸፍኖ ይቀመጥ ያለበት ምክንያት ሊኖር ይችላል እንጂ ዝም ብሎ ከንቱ ሆኖ እንዲቀር የሚፈልግ አምላክ እንደሆነ ሁላችንም መረዳት አለብንና የጳውሎስ የወንጌል የማሰራጨቱ ስርዓት በዛ ዘመን የነበረው ይሄንን ይመስላል ማለት ነው። እሺ፣ በጣም እናመሰግናለን ወንድም ፍስሐ። ያነሳው ነጥብ እንደው ይሄ በተለይ መልእክት በማይችልበት ጊዜ መሄድ ካልቻለ ደብዳቤ ይጽፋል፣ መልእክት ይልካል። ሐዋርያው ጳውሎስ የተሰሎንቄ ቤተክርስቲያን እንዲለቀቅ የተደረገው በኃይል ሳይፈልግ በሌሊት በጨለማ ነበር፣ ሊገሉት ስለሆነ ሄደው። በኋላ ግን ለመመለስ ፈልጎ አልቻለም። ቢሄድ አሁንም ችግሩ ስላለ ቤተክርስቲያኗ ደግሞ እርዳታ ስለሚያስፈልጋት ጳውሎስ ቤሪያ ማነው አቴንስ ሆኖ ደብዳቤ ጽፎ ወደ ቆሎሳይስ ጢሞቴዎስን አስይዞ ላከ። ያ ደብዳቤ ነበር የቆሎሳይስ ቤተክርስቲያን ይወርድባት የነበረው መከራ ተቋቁማ ወንጌልን ለማዳረስ እና ስሟም እስካሁን ድረስ በዘላለም ወንጌል ተጽፎ ተጠቅሶ እንዲቀር ያደረገው እና ካልቻለ ደብዳቤ የተለያዩ ዘዴዎችን ነበር የሚጠይቁ። ደብዳቤ ይጽፋል፣ ሰዎችን ይልካል፣ ሂዶ ይጎበኛል። በጣም የሚገርም ሰው ነው እና ወደሚቀጥለው በምንሄድበት ጊዜ ኢሳያስ አሁን ዶክተር ፍሳም ያነሳው ሐዋርያው ጳውሎስ ሰዎችን ይልካል መሄድ በማይችልበት ቦታ። እሱ ትልቅ ለምሳሌ ቆሮንቶስ ሆኖ ወደ ተለያዩ ቦታዎች ይልክ ነበር። ኤፌሶን ሆኖ ወደ ተለያዩ ቦታዎች ይልክ ነበር እና የሐዋርያው ጳውሎስን የወንጌል ቡድን በምንመለከትበት ጊዜ ምን አይነት ቡድን ነበረ? ምንድነው የሰኞ ትምህርት ያልተቋረጠ ግንኙነት እንዳነሳ ነው። ከዚህ ጋር አብሮ ሐዋርያው ጳውሎስ ያልተቋረጠ ግንኙነት ለማድረግ የሚጠቀምባቸው ዘዴዎች ምንድነው? በተለይም ደግሞ ሰዎችን አጠቃቀሙ እንዴት ነበረ? አገልጋዮችን አጠቃቀሙ። አገልጋዮች ውስጥ ምን አይነት ስብጥር ነበራቸው? ዶክተር ፍስሐ ከተናገረው ላይ አንድ ነጥብ ጨምሬ በአልፍ ደስ ይለኛል። ይሄ የጳውሎስን ጉዞ ከኢትዮጵያ ዲስታንሶቹን አወዳድሯል። እኔ ደግሞ ከኢትዮጵያ አሜሪካ ዲስታንሱ ምን ያክል ነው ብዬ ጉግል ለማድረግ ሞክሬያለሁ እና ጉግል ለማድረግ ሲሞክር ወደ 13000 ኪሎ ሜትር ይላል። በማይልስ ደግሞ ፕሮባብሊ ወደ 7500 አካባቢ ኪሎ ሜትር ይሆናል ይላል። ስለዚህ ጳውሎስን ስንመለከተው
ከአሜሪካ ኢትዮጵያ ደርሶ መጥቷል ማለት ነው በእግሩ ከጉግል ላይ በሚሰጠው መረጃ ከሆነ እና በጣም ነው የገረመኝ ይህን ያክል ጉዞ ለወንጌል ስራ መጓዝ እንደው ለኛም በጣም የሚያደፋፍር ነው እና ጳውሎስ ለወንጌል ስራ የከፈለው ተጋድሎ ቀላል አይደለም ለማለት ነው። በጉዞ ደረጃ ምናልባት ተሳስቼ ከሆነ የጉግል ዶክሜንት ጉግል አድርጋችሁ ልታርሙኝ ትችላላችሁ። ያልተቋረጠ ግንኙነት ወደሚለው ስንሄድ ደግሞ በጳውሎስ ዘመን ለግንኙነት የሚረዱ ጉዳዮች እንዳሁኑ ዘመን የሰለጠነ አልነበረም። ኢንተርኔት የለም። ፖስታ ቤት አስቸጋሪ ነው። መኪና ስለሌለ በእግር ተሄዶ ነው የሚሰጠው ፖስታ። ስልክ የለም። ሁሉም ነገር የተደፈነ። በዚህ ዘመን ነበር ሐዋርያው ጳውሎስ ወንጌልን ለማዳረስ የተነሳውና አንዳንድ ጊዜ ሳስብ በዚህ ዘመን ቴክኖሎጂ በሰለጠነበት ዘመን ቢኖር ኖሮ ጳውሎስ ምን ያክል ይሰራ ነበር ብዬ ገምታለሁ። ይህንን ያክል በዛ ዘመን በእግሩ ተጉዞ ከሰራ በዚህ ዘመን ቢኖር በእውነት ከዚህ በላይ እጅግ ብዙ ነገር ባከናወነ ነበር። ጳውሎስ እነዚህ ጉዳዮች ስለሌሉት የወንጌልን ስራ ለመስራት የሚጠቀምበት ዘዴ ለሰዎች መልእክትን እያስያዘ ወደ የአብያተ ክርስቲያናቱ ይልካል። ይሄ ስሞል ግሩፕ እያልን የምናደራጀው ነገር አስፈላጊ መሆኑን ከምንረዳበት ነገር አንዱ ይሄ ነው። ወደ አንድ ቤተ ክርስቲያን ወደ የተወሰነ ይልክ ነበርና እነዚህ ከሱ ጋር የሚሄዱ ሰዎች ደግሞ ስለሄዱበት ቤተ ክርስቲያን ችግርና መልካም ዜና ይዘውለት ይመጡ ነበር። እነዚህን ደግሞ ጳውሎስ ይደርሳቸዋል በደብዳቤው። ጳውሎስ በጣም የሚገርመው ነገር ድብቅ ሰው አልነበረም፣ ግልጽ ነው። ነገሮችን በግልጽ በመነጋገር ያምናል። ዛሬ ቢሆን ፈንክተን እንተሆነ። አንደኛ ጳውሎስ ስለ አጋሮቹ መረጃ ያካፍላል። አይደብቅም፣ ደብቆ አይደለም የሚይዘው። ሁለተኛ እነርሱም እርስ በራሳቸው ጥሩ ግንኙነት እንዲያደርጉ ይመክራቸዋል። አጋሮችም ለቤተ ክርስቲያንም መልካም ግንኙነት እንዲያደርጉ መክሮ የጻፋቸው ብዙ ደብዳቤዎች አሉት። ለምዕመናኑ ደግሞ ስለ አጋሮች ስለሚረዱት ሰዎች መረጃ ይሰጣቸዋል። ዝም ብሎ ደብቆ አይይዝም። ስለዚህ ከሰጣቸው መረጃዎች እኔ በጣም ያስደነቀኝ በጳውሎስና በባርናባስ መካከል አለመግባባት ነበረ እና የአንዱ ያለመግባባታቸው ምክንያት ጳውሎስ ወደኋላ እናያለን፣ ባርናባስ ጥሎ መሄዱ ነበር። መከራው ሲበዛ ጥሎ ዮሐንስ ማርቆስ ልክ ነው፣ ዮሐንስ ማርቆስ። ስለዚህ ዮሐንስ ማርቆስ ደግሞ የማን የወንድም ልጅ ነው? የባርናባስ። ጳውሎስ ነው አለ ይሄ የዝምድና ጉዳይ ሳይሆን ይሄ የአገልግሎት ጉዳይ ነው አለ። አሁን ባርናባስ ተሳስቷል ለማለት አይደለም። ባርናባስም የወሰደው ትልቅ ኳሊቲ ያለው፣ የጳውሎስ አካሄድ ግን ጓደኝነትና ዝምድናን የሚለይ ነበር። ቀጥታ ወንጌል ላይ የተመሰረተ ነበር። እነዚህ ነገሮች ደግሞ ይናገራል። ይሄ እንዲህ ስለሆነ እንዲህ ሆኗል ብሎ ለምዕመናኑ ኢንፎርሜሽን ይሰጣል።
ስለዚህ ጳውሎስ ካሉት ከሱ ሰዎች ጋር ጥሩ ግንኙነት ነበር። ታዲያ ጳውሎስ በሚታሰርበት ጊዜ ከነበራቸው ጥሩ ቦንድ የተነሳ ለክርስትና ሕይወቱ ጠንክሮ የያዘና አብሮም የታሰረ ሰው ነበር። አርስጠርኮስ የሚባል ሰው ጳውሎስ ሲታሰር አብሮ ታስሮ ነበር። ይሄ የጳውሎስ አንዱ ትልቁ ኳሊቲው ነው። ሌሎችን ማበርታትና ብቁ እንዲሆኑ ማድረግ። እስከ እስር ቤት መስዋዕትነት መክፈል ቀላል አይደለም። ክርስቲያን ነኝ የሚለው ሁሉ የሚበጠርበትና የሚረግፍበት ፈተና ነው። ጳውሎስ ከክርስቲያኖች ጋር ቅድም ዶክተር ፍስሐ ዘርዘር አድርጎ ጽፏቸዋል፣ ተናግሯቸዋል። ከሚገናኝባቸው መንገዶች አንዱ ሰላምታ ነበር። በደብዳቤው ላይ ሰላምታ አጠንክሮ ይጽፋል፣ እንደሚወዳቸው ይገልጻል። ምዕመናኑን ቀጥሎ ይመክራቸዋል። ለምሳሌ ኤፌሶን 6 10 እና 11 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ይልና ምክር ይሰጣቸዋል። ለእነዚህ ምዕመናን መለያየትን፣ መከፋፈልን ለመቃወም ከሚያስፈልገን ነገር አንዱ የእግዚአብሔር ዕቃ ጦር ነው። ይሄ የእግዚአብሔር ዕቃ ጦር ብለን የምንጠራው ደግሞ አንደኛ ወገባችሁን በእውነት መታጠቅ። ይሄን አሁን እንተንትን ብንል ወገባችሁን በእውነት መታጠቅ የሚለው ብቻ አንድ ርዕስ ይወጣዋል። እውነት ማን ነው? እውነት ምንድን ነው? በእውነት መታጠቅ ምንድን ነው? የሚሉት ሰፍተው መሄድ የሚችሉ ናቸው። ግን ዋናው የመከራቸው አንዱ ትልቅ ነገር በእውነት ወገባችሁን ታጠቁ። ሁለተኛው የጽድቁን ጥሩር ልበሱ። ጥሩር በዚያ ዘመን ራሳቸውን ለመከላከል የሚለብሱት ነው። ለጦር ውጊያ ጦር እንዳይወጋቸው አልፎ እንዳይሄድ። ስለዚህ ያንን ልበሱ። ሶስተኛ በሰላም ወንጌል ላይ ተጫሙ። አንድነትን፣ ፍቅርን፣ ህብረትን ማምጣት የሚችለው የሰላም ወንጌል ነው። ከሰላም ወንጌል ውጭ ግንኙነታችንን ሊያጠናክርልን፣ ቤተክርስቲያናችን ሊያጠናክርልን የሚችል ምንም ነገር የለም። መጨረሻ ላይ የክፉ ፍላጻን ልናጠፋ የምንችልበትን የእምነትን ጋሻ አንሱ ይላቸዋል። በኤፌሶን ላይ በእምነት በርቱ። በክርስቶስ ላይ ያላችሁ እምነት ለእናንተ መከላከያ ጋሻችሁ ነው። የክርስቶስ ፍቅር። እንግዲህ እነዚህን ካለ በኋላ ብዙ ክርስቲያኖች በወንጌል ስራ ተሳታፊ ሆነዋል። አይሁዶችም ክርስቲያኖችም፣ ግሪኮች፣ አህዛብም፣ ግሪኮችም ብቻ ሳይሆን አህዛብም፣ ግሪኮችም ከግሪክም ውጭ አሉ። ስለዚህ ከዚህ ወንጌል ተሳታፊዎች ደግሞ አይሁዶችም ግሪኮችም ተሳታፊ ቢሆኑ የአህዛቡ ቁጥር ይበዛል ተሳታፊው። ይሄ ደግሞ በጣም ያሳዝነው ነበር። እንዴት አይሁዶች ክርስቶስ የመጣበት ዘር የወንጌል መሰረት ይሆናሉ ተብለው የተገመቱ ከዚህ እንዴት ይሸሻሉ? ከዚህ እንዴት ይርቃሉ? በቤተ ክርስቲያንም ተመሳሳይ ነው። በዚህ በመጨረሻ ዘመን ላይ እግዚአብሔር የወንጌል ዕድልን ለሁሉም ሰጥቷል። እኛ በእግዚአብሔር ቤት ውስጥ ተቀምጠን እንደ አይሁዶች ምንም ሳናከናውን ሌሎች እየመጡ ስራውን ይፈጽሙታል። ስለዚህ እንደ ጳውሎስ አባባል እኛም ደግሞ የተጣልን እንዳንሆን አበክረንና ተጠንቅቀን ከእግዚአብሔር ጋር ግንኙነት አድርገን
ከሌሎችም ጋራ መልካም ግንኙነት ሊኖረን ይገባል። እንግዲህ ይቀጥልና ጳውሎስ ወንጌልን ለሌሎች አደራ እንዲሰጡ እነርሱም አብረው እንዲሰሩ ያስተባብር ነበር። በምን መልኩ ያስተባብር ነበር? በሙሉ አላነበውም ሰዓት ስለመሄድ። ሁለተኛ ጢሞቴዎስ 2:1-4 ባለው ላይ አንደኛ በኢየሱስ ጸጋ እንዲበረቱ ያደፋፍራቸዋል። የኢየሱስ ጸጋ ማለት ብዙ ጊዜ የምንጠቀምበት ከጌታችን ከኢየሱስ ክርስቶስ የተሰጠን ነፃ ስጦታ ወይም ደግሞ ኃጢአት ስንሰራ ክርስቶስ የሚቆምልንና የይቅርታው ብዛት ብቻ አድርገን እንወስደዋለን። ጸጋ ግን እጅግ ብዙ ትርጉም አለው። ጸጋ የእግዚአብሔርን ክብር ያሳያል። ጸጋ ከኃጢአት ነፃ ለመውጣት የሚሰጠንን ብርታት ያሳያል። ጸጋ የክርስቶስን ምሕረት ያሳያል። ጸጋ ብዙ የእግዚአብሔር ባህሪዎችን የሚሸፍን ባህሪ ነው። ስለዚህ በክርስቶስ ኢየሱስ ጸጋ በርቱ ሲላቸው ክርስቶስ በሚሰጣቸው ኃይል በርቱ ነው። ይቀጥልና ወንጌልን ለታመኑ ለሌሎች ሰዎች አደራ ስጥ ይለዋል ለጢሞቴዎስ። ሌሎችም ወንጌልን እንዲሰሩ አደራ ስጥ። አንተ ብቻ ሳትሆን ሁሉም ተካፋዮች ሊሆኑ ይገባል። ሶስተኛ የኢየሱስ ክርስቶስ በጎ ወታደር ሆነን መከራ ልንቀበል እንደሚገባ ይናገራል። በቤተ ክርስቲያን ውስጥ ለሚፈጸሙ ችግሮችና መከራዎች ለጌታ ለኢየሱስ ክርስቶስ በጎ ወታደር መልካም ወታደር ሆነን ከቤተ ክርስቲያንም ውጭ የሚመጣውን ልንቀበል ይገባል። ጳውሎስ ለጢሞቴዎስ ለሌሎች አደራ እንዲሰጥ እያለው ያለው ይሄንን ነው። በመጨረሻም ይህ የምዕመናን የግንኙነት ምክንያት ሊሆን እንዲችል ለጢሞቴዎስ አደራውን ይሰጣል። ጳውሎስ የመሰከረላቸውን እንደ ምሳሌ አንዳንድ ነገሮች አቅርቧል። ከነሱም አንዱ አስጠርኮስ፣ ማርቆስና ኢዮስጦስ እነዚህ አይሁዳውያን ናቸው፣ ከሱ ጋር አብረው የሚሰሩ ሌሎችም አሉ። ስለ ዴማስ፣ ኤጳፍራ ይናገራል ጳውሎስ እንዴት በአገልግሎት እንደረዱት። ዴማስ ለየት ይላል፣ በአገልግሎትም አገልግሏል። ጥሎ ስለመፈርጠጡም ተናግሯል። እሱን ወደኋላ እናያለን። የሐዋርያት ሥራ 13:13 ዮሐንስ ማርቆስ ከጳውሎስ እና ከባርናባስ አገልግሎት ተለይቶ መከራው ሲበዛ ጠጭ ያለና ጥሎ ወደ ኢየሩሳሌም ተመለሰ። ይሄ ጳውሎስን አበሳጨው፣ በጣም አበሳጨው። ስለዚህ ይሄ በጳውሎስና በባርናባስ መካከል መከፋፈልን አምጥቷል። እሱን ቀደም ብዬ ተናግሬያለሁ፣ ወደሱ አልገባም። ጳውሎስ ነው ከኛ ጋር አገልግሎት አይሄድም ብሎ ሲላስን ይዞ ሄደ። ግንኙነት ከሲላስ ጋር ፈጠረ። ግንኙነትን ነው የምናየው አሁን። ባርናባስ ደግሞ ቆንጆ የሆነ ግንኙነት ከማርቆስ ጋር ፈጠረ። ሁለቱም ጥሩ የሆነ ወንጌል ይሰሩ ነበር። መጨረሻ ላይ ግን መልሰው ተስማምተው ደግሞ የበለጠ እንደበረቱ ቃሉ ይነግረናል። ስለዚህ ግንኙነት ወሳኝ ነው ለወንጌል። መጨረሻ ላይ የሰንበት ትምህርቱ ሲናገር ሰይጣን የቤተ ክርስቲያንን አንድነት ለማጥፋት በተለያየ መልኩ ይሞክራል። እነዚህ የተለያዩ ችግሮች ግን ጳውሎስ ሲፈታበት በነበረው መካኒዝም መሰረት የተለያዩ መንገዶችን ተጠቅመን ለመፍታት መሞከር አለብን። ግንኙነት ለጳውሎስ ችግሮቹን ለመፍታት የሄደበት መንገድ ግሩም እንደነበረ ሁሉ
እኛም ከምዕመናን ጋር ሊኖረን የሚገባው ግንኙነት ትልቁ መሰረታችን ሊሆን የሚገባው በቤተ ክርስቲያን ያሉ ችግሮችን ለመፍታት የበለጠ ግንኙነትን ማድረግና መነጋገርን ይጠይቃል። እንግዲህ ከጳውሎስ የምንማረው ይሄንን ነው፣ ስለ ግንኙነት። እግዚአብሔር ይስጥልኝ፣ ጨርሻለሁ። እሺ በጣም እናመሰግናል። አክቹዋሊ ለጳውሎስ ወንጌል ትልቁ ስኬታማነትና ዋና ውጤታማ እንዲሆን ያደረገው ምናልባት በዘመነ ኢንተርኔት ቢኖር አሁን ያለውን ማነው በዛን ጊዜ የነበረውን ያለውን አይነት ሳክሰስፉል ላይሆን ይችላል ጳውሎስ ብዬ አምናለሁ። ምክንያቱም የጳውሎስ መንገድ ጳውሎስ ሳክሰስፉል እንዲሆን ውጤታማ እንዲሆን ያደረገው ከነርሱ ጋር ያለው ዋን ቱ ዋን ግንኙነት ነበር። ከህዝቡ ጋር ከምዕመናኑ ጋር የሚያጠፋው ጊዜ የሚወስደው ጊዜ በአሁኑ ሰዓት በዘመነ ቴሌቪዥን በዘመነ ኢንተርኔት የሰባተኛ ቀን አድቬንቲስት ቤተክርስቲያን ከ42 ሚሊዮን በላይ ምዕመናኖችን አጥታለች። ኦልሞስት ወደ ሀፍ የተጠጋ በኢንተርኔት እንሰብካለን፣ በቴሌቪዥን እንሰብካለን፣ በጋዜጣ ዩኒየሚት ነገር ሪቴንሽን ማተርስ ያን ማድረግ አልቻለችም። ያልቻለችበት ምክንያት ምንድነው? እንደ ጳውሎስ የዋን ቱ ዋን ግንኙነት በቴሌቪዥን አየው፣ ከዛ በኋላ ሰውየው ጋር ምንም ግንኙነት የለም። ጳውሎስ ግን ጊዜ ወስዶ እነሱ ጋር ኤፌሶን ስንት ዓመት ነው ያጠፋው? 3 ዓመት። እና ኤፌሶን የገሃነም ደጆች የማይበግሯት ቤተክርስቲያን ሆና ያቆመችው 3 ዓመት። ማነው ስሙ? ቆሮንቶስ ስንት ዓመታት? 1 ዓመት ከኩል ፕሮባብሊ 2 ዓመት። በጣም ትንሽ የቆየባት ቤተክርስቲያን ፊልጵስዩስ እና ተሰሎንቄ ናቸው። በኋላ ደግሞ እንዲያውም ፊልጵስዩስ በኋላ ሄዶ ብዙ ጊዜ ቆይተዋል። ተሰሎንቄ ግን 2 ሳምንት ብቻ ነው የቆየው። እና አብሮ መቆየቱ ጊዜ ማሳለፉ አሁን እንዳልኸው የጳውሎስ ወንጌል ውጤታማ መሆን ከፍተኛ ሚና ተጫውቷል። እና ሌላው ነጥብ አንስተዋል፣ አንደርላይን አድርገን እንድን ከዛ ዶክተር ፍስሐ በዚህ ላይ ሀሳብ ካለ ትሰጠናለህ። የሐዋርያው ጳውሎስ ቡድን ስብጥርነቱ አይሁዶች አሉ፣ አሕዛብ አሉ። እንደነ ዶክተር ሉቃስ አይነቶቹ ከአሕዛብ የመጡ የአንጾኪያ ሰዎች ናቸው እስከ መጨረሻ ጊዜ ከሐዋርያው ጳውሎስ ጋር ጸንተው የቆሙት። ሐዋርያው ጳውሎስ የዘር ነገር ቋንቋ ምናምን ቦታ አልነበረው። ቋንቋው ክርስትና ነበረ። እና ደግሞ ምን አይነት የቡድን ሰው እንደሆነ የምናየው አብረው ከነበሩት ኢሳያስ አንስቶታል። አንድ ሰው ብቻ ነው ያፈገፈገው፣ አንድ። ሌሎቹ በሙሉ እንደሱ እስከ ሕይወታቸው መጨረሻ ድረስ ለወንጌል ተዘርዝረዋል። የንትን ያላቸው። እሺ ዶክተር ፍስሐ በዚህ ላይ ሀሳብ አለ? በዚያውም በተነሳው አይ ምንም ሀሳብ የለኝም። ጥሩ ነው እኮ የገለጻችሁት። እንዳልከው የጳውሎስ በመንፈስ ቅዱስ የተሞላ እና እኛም የክርስቶስ አእምሮ አለን የሚል ሀሳብ የያዘ ሰው ስለሆነ በተለይ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለም ሁሉ ወዷል፣ አንድያ ልጁን እስኪሰጥ ድረስ የተባለው ሀሳብ የእግዚአብሔር ፍቅር፣ የአጋፔ ፍቅር፣ አንኮንዲሽናል የሆነ ፍቅር በጳውሎስ ልብ ውስጥ ፈሷል። ስለዚህ በዛ ዘመን የነበረን ቋንቋ ትናንትም ስትናገር ሰምቻለሁ እንደሚወረተው ሪቮሉሽነሪ ነው። ጳውሎስ አክቹዋሊም ሪቮሉሽነሪ ነው። ጨዋ የለም ወይም ጌታ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም። ይሄ ቀላል አባባል አይደለም። የሮምን ኢምፓየር ያፈረሰ አባባል ነው። የፊውዳሊዝም ስርዓትን ያፈረሰ አባባል ነው። በሰዎች ዘንድ ሁሉም ሰው በእግዚአብሔር ዘንድ እኩል ነው የሚል አባባል ነው። እና ያንን ይዞ ያ ፕሪንስፕል ሰማያዊ ፕሪንስፕል ወይም ሰማያዊ መርህ ስለነበረ በህይወቱ በማሳየት እነ ጴጥሮስ ሳይቀሩ ተሳስተው ሲያገኛቸው የተጋፈጣቸውና ወደ እውነቱ እንዲመጡ። ለዛ ነው የእሱ በወንጌል ሰራተኞች ስብጥራቸው ከየትም ይሁን አስሎንጋስ ክርስቶስን የግል አዳኛቸው አድርገው እስከተቀበሉና ለወንጌል ስራ ምቹ እስከሆኑ ድረስ ማንም ይሁን ይጠቀምባቸው ነበር እና ከዚህ ከክርስቶስ አእምሮ አለን ከሚለው ሀሳብ ጋር የሚገናኝ ነው ብዬ ስለማመን በጣም እግዚአብሔር ይባርክ። በተለይ ደግሞ በዚያን ጊዜ ሃይራርኪው ግልጽ በሆን ባሪያና ጌታ አይሁድና አሕዛብ ተብሎ
በተቀመጠበት ቦታ የሮሜን ቤተክርስቲያን ሊከፍላት የነበረው እንደዚህ አይነት አመለካከት ነው። ጳውሎስ ነው ገብቶ ያስተካከለው እና እንግዲህ ሐዋርያው ጳውሎስ ወንጌልን ለማስፋፋት የተጠቀመባቸው ዘዴዎች ምን እንደሆኑና እንዴት ውጤታማ እንደሆነ የተለያዩ ነጥቦችን እያነሳን ነው የምንከታተለው። ወንድሞችና እህቶች ወደ ማክሰኞ በምንመጣበት ጊዜ ዶክተር ፍስሐ ይሄ ቪዥን ሚሽን የሚለው ሞደርን ኮርፖሬሽኖች የሚጠቀሙበት እንትን ይመስለኝ ነበር። ሐዋርያው ጳውሎስ ቪዥን ነበረው? ሚሽን ነበረው? ምን አይነት ቪዥን ምን አይነት ሚሽን ነበር የሐዋርያው ጳውሎስ? እንደው የማክሰኞ እንደዚህ አይነት ጥያቄ የሚያነሳ መሰለኝ። አንተ እንዴት ነው የምታየው? ይሄንን ያንተ ነው ምንድን ነው? በጣም ጠንካራ የሆነ ቃላትን ተጠቅሟል ጳውሎስ። ለእኛም ለክርስቲያኖች በዛሬ ዘመን በብዙ አከራካሪ ሆኖ ይታያል። ግን መጽሐፍ ቅዱሳዊ ሀሳብ ነው። ትላንትና ሰባኪያችን ወርድ ማተርስ ሲል ነበር። ወርድ ማተርስ እዚህ ጋር የተጠቀሙት ቃላቶች እንዴት ጥብቅ እንደሆኑ የሚያሳይ ነው። በተለይ የኤጲፋራን ጸሎት መሰረት አድርጎ ነው ጳውሎስ እዚህ ጋር የሚጽፈው። ቆላስይስ 4 ቁጥር 12 እና 13 ከእናንተ የሆነ የክርስቶስ ባሪያ ኤጲፋራ ሰላምታ ይቀርብላችኋል፣ በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። ይሄ ቀላል አባባል አለው። ስለ እናንተ በላዶቅያ በኢያራ ከተማም ስላሉት እጅግ እንዲቀና እመሰክርለታለሁ ይላል እና የኤጲፋራን ሰላምታ ከልቡ ሀሳብ ጋር ከራሱም ከልቡ ሀሳብ ጋር በማያያዝ ነው ጳውሎስ አጥብቆ የጻፈውና እንግሊዝኛው ምንድን ነው የሚለው? ስታንድ ፐርፌክት ኤንድ ኮምፕሊት ኢን ኦል ዘ ዊል ኦፍ ጋድ፣ በእግዚአብሔር ፍቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ የሚል ሀሳብ የያዘ ንግግር ነው የተናገረው እና የጳውሎስ ለቆላስያስም ይሆን ዘመናት ተሻግሮ በዚህ ዘመን ላለች ቤተክርስቲያን የጸሎቱ ዋና ሀሳብ ስታንድ ፐርፌክት ወይም ደግሞ ፍጹማን ሆኖ መቆም ወይም ደግሞ አለመናወጥ፣ በሐሰተኛ ነፋሳት እየተገመገማችሁ ወዲያና ወዲህ የማለታችሁን አቁሙ የሚል ምክር ሲመክር እናያለን ጳውሎስ በሌላ ጽሁፉ ላይ። ስለዚህ እንደዚህ አይነት መፍገምገምን የሚያወግዝ ነው። ግን ሰዎች እንዲጠነክሩ ደግሞ ዝም ብሎ አሁን እኛ ብዙ ጊዜ ስብከቶች አንዳንድ ጊዜ የሚምርሱ ኮንደምን የሚያደርጉ ስብከቶችን እንሰማለሁ። ለሰው ኮንደምን ሳይሆን ማድረጉ ችግሩን ተናግሮ ለዚህን ችግር ሰው መውጣት የሚችለው እንዴት ነው የሚል መሳሪያ መስጠት ያስፈልጋል። ስለዚህ ጳውሎስ ኮንደምን ብቻ ሳይሆን ሲያደርግ የምንሰማው መሳሪያውንም ይሰጣቸው ነበር። ለምሳሌ ሰው መጠንከር የሚችለው በምንድን ነው? ቅድም ወንድሜ ኢሳያስ ሲናገር ነበር በኤፌሶን 6 ላይ የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ የሚለው ቃል በእንግሊዝኛው ስታንድ ነው የሚለው። ስታንድ ያ ጸንቶ መቆም ከሚል ቋንቋ ጋር የተያያዘ ነው። ስለዚህ እንድጠነክሩ ሲል ጳውሎስ በውስጡ ምን አለው? የእግዚአብሔርን የጦር ዕቃ የመልበስን የእምነት ራስ ቁር እያለ የእውነት መቀነት እያለ የመንፈስ ሰይፍ የሆነ እግዚአብሔር ቃል እነዛ የሚተነተኑት በኤፌሶን 6 ላይ ያሉትን ሀሳቦች የመቆም በክርስትና በነገራችን ላይ ቤተክርስቲያናችን እኛ ብቻ ቤተክርስቲያን ሳይሆን ቤተክርስቲያን በሁሉም ቤተክርስቲያኖች ውስጥ ያለ ችግር ነው። ነውጦች አሉ። ሁሉ ጊዜ ነውጦች አሉ። አንዳንድ ቦታ ላይ የሚደረግ ነውጥ ልክ ከዚህ ዘመን እንደነበረው ከጨለማው ዘመን ከነበረችው ምድርን ከምትገዛ ቤተክርስቲያን ነውጥ እየመጣ እንደነ ማርቲን ሉተር እያለ እስከ መጨረሻው ዘመን ሪቫይቫሎች ነበሩ። ሪፎርም ያደረገች ቤተክርስቲያን መታለች እና አንዳንድ ጊዜ የጨለማው ቤተክርስቲያን አሳሰብ ይዞ የተቀመጡ ቤተክርስቲያን ውስጥ አሁንም ሪፎርሜሽን ይካሄዳል። ሪፎርም አድርገናል ብለው ነገር ግን በስተት የተቀመጡ ቤተክርስቲያኖች ውስጥ አሁንም ነውጦች አሉ። ነገር ግን እውነተኛ የሆነችው ቤተክርስቲያን እግዚአብሔር እውነተኛው ቤተክርስቲያን በዚህ ዘመን አለው። ምክንያቱም ኢሳያስ ሐሳቡ ግልጽ ነው። እግዚአብሔር ቅሬታን ባያስቀርልን ኖሮ እንደ ሰዶምና በገሞራ በሆን ነበር ነው የሚለው። ቅሬታ ከሌለ በምድሪቷ ላይ
ምድር ትጠፋለች። ምክንያቱም እግዚአብሔር ኮሚኒኬት የሚያደርገው ሰው የለማ። ስለዚህ ኮሚኒኬት የሚያደርገው ሰው እግዚአብሔር ለነዛ ለቅሬታዎቹ ሲል ዝናብንም ፀሐይንም ያወጣል፣ ያደርጋል፣ ይባርካል ምድርን። ስለዚህ እነዛ ቅሬታ እግዚአብሔር ቅሬታ ህዝብ አለው። ከዛ የዛን ቅሬታ ህዝብ ጳውሎስ አሁን በዘመኑ የነበሩት ቆላሲያስ እንዲሁም ሌሎችም እውነተኛ ቤተክርስቲያን ኤፌሶን በእውነት የክርስቶስ ወንጌል ላይ የተመሰረተ ስለነበረ ከዚህ የእውነት ወንጌል እንዳይናወጡ ይመክራቸው ነበር። ዛሬም ያለን ክርስቲያኖች እውነተኛ ቤተክርስቲያን ውስጥ አለው ብዬ እኔ አምናለሁ። ከዚህ ቤተክርስቲያን አናውጦ ሊያወጣኝ የሚችሉ ትምህርቶች ከዚህ በፊት መጥተዋል፣ አሁንም አሉ፣ ወደፊትም ይኖራሉ። ስለዚህ ሰው እንዴት ጸንቶ ይቆማል? ጸንቶ መቆም በቤተክርስቲያን እንደ ቤተክርስቲያን ሲወራ የቤተክርስቲያን ሁሌም እናወራለን ቢልዲንግ ምናምን ነገር፣ ዋናው ህብረቱ ነው። ከህብረቱ ደግሞ ቀጥሎ ዋናው በእርግጥ ዋናው ማንነታችን ነው። እያንዳንዳችን ከክርስቶስ ጋር ያለን ግንኙነት ነው። ያ ትክክለኛ የሆነ ግንኙነት ደግሞ በህብረት ውስጥ ይገለጻል። ያ ነው ትክክለኛ ክርስቶስን ሙሽራ የምትወክለው። ስለዚህ በእነዚህ በሙሽራ በክርስቶስ አምሳል የክርስቶስ ሙሽራ አምሳል ቤተክርስቲያን አንድነት፣ ጸንቶ መቆም፣ በሐሰተኛ ትምህርት አለመናወጥ፣ ይሄንን ይመክራቸዋል። ፍጹማን ሊያደርጋችሁ የሚችልም ቋንቋ ተጠቅሟል። ስታንድ ፐርፌክት ኤንድ ኮምፕሊት ሙሉ። በትላንትና በትምህርታችን አብርሃም ፐርፌክት ነበር የሚል እግዚአብሔር ቋንቋ ተጠቅሶ ነበር እና ፐርፌክሽን ነቁጥ የሌለው ልክ እንደ ክርስቶስ አይነት ህይወት ሳይሆን ፐርፌክሽን ወይም ደግሞ ፍጽምና ማቹሪቲ መብሰልን በብዙ ነገር ወደ ክርስቶስን ለምሳሌ በሚደረግ ጉዞ ጥሩ የሆነ ኢሜጅን ማሳየት። ስለዚህ ከቤተ ክርስቲያን የክርስትና ጉዞ ወይም ከቤተ ክርስቲያን ሳይሆን ወደ እያንዳንዳችን ላወርደው ከክርስቲያን ጉዞ የሚፈለገው ፍጹማን ወደ መሆን ህይወት ማደግን ነው። ያ ደግሞ በምን ይገለጻል? ክርስቶስ ኢየሱስ ያሳየውን ፍቅር ማሳየት ማለት ነው። ለምሳሌ ክርስቶስ ኢየሱስ በትምህርቱ ምንድን ያለው በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ 45 ላይ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ። እነዚህ ሀገሮች ቀላል ነገር ናቸው፣ ስናወራቸው ቀላላቸው፣ ነገር ግን በህይወታችን ለማድረግ ይከብዱናል። ያ የመለኮታዊ ፍቅር ያ አጋፔ ፍቅር መገለጫው ነገር ነው። ፍጹማን ሊያደርገው የሚችል ህይወት ነው። ፊልጵስዩስ 3:12 ላይ አሁን እንዳገኘ ወይም አሁን ፍጹም እንደሆን አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የያዝኩትን ያን ደግሞ ይይዛለሁ ብዬ እፈጥራለሁ። ወይም ደግሞ የፐርፌክሽን የሚባለው የኮምፕሊሽን የክርስትና ጉዞ። ምክንያቱም በምንም መንገድ ሰው ክርስቶስን መስሎ በዚህ ምድር ላይ አይጨርስም። የእድገት ነው ሪላቲቭ ወይም ደግሞ ሪላቲቭ ቋንቋ ነው የሚሆነው። ስለዚህ እደጉ ነው የክርስትና ህይወት የሆነ ፊክስድ አር። ምክንያቱም እንዴት ፊክስድ ሊሆን ይችላል? እግዚአብሔር ኢንፋይናይት ነው። ኢንፋይናይት ነው። እኛ ደግሞ ፋይናይት የሆንን ህዝቦች ነን እና ያንን ኢንፋይናይት የሆነውን አምላክ ውስን በሆነ አእምሮ ለክተነው ውስንነትን ልናመጣ አንችልም። ስለዚህ ምንድን ነው ማለት ነው? የክርስትና ጉዞ እያደገ የሚሄድ ስለሆነ ወደ ሙሉ በሙሉ መረዳት ወደ መቻል እንዲመጡም ይጸልይላቸዋል ኤጲፋራ። በመጨረሻም እግዚአብሔር እንድታደርጉ የሚፈልገውን ሁሉ ወይም ደግሞ የእግዚአብሔርን ፍቃድ እንድታደርጉ እግዚአብሔር ለህይወታችሁ ያለውን እቅድ ሁሉ እንዲያውቁ። ይሄ የክርስትና አልቲሜት ጌም በቃ እኔ የክርስትና ሰው ትልቁ ደረጃ ደርሷል ብዬ ማስበው የእግዚአብሔርን ፍቃድ በህይወቱ መፈጸም። ብዙ ጊዜ እኛን ፍቃድ ነው የምናደርገው። እኛን ፍቃድ አድርገን ደግሞ በህይወታችን ያገኘነውን ትርፍና ያገኘነውን ኪሳራ ራሳችን እናውቀዋለን። ስለዚህ የእግዚአብሔርን ፍቃድ ወደ መፈጸም የሚያስችል ህይወት እንዲገቡ ጳውሎስ ይጸልይ ነበር፣ ኤጲፋራም ይጸልይ ነበር። ዛሬም እኛም እያንዳንዳችን ጌታ ሆይ ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን የሚለው ጸሎት እኮ ፍቃድን በእያንዳንዳችን በህይወታችን ይፈጸም
ያንተ ፍቃድ በምድሪቷ ላይ ትሁን። የእግዚአብሔር ፍቃድ ምንድን ነው? በጎነት፣ መልካምነት፣ ፍቅር። የእነዚህ ፍቃድ የእሱ ፍቃድ ቢፈጽም በምድር ላይ ቢሆኑ እኮ ምድር ሰላም ትሆን ነበር። የእግዚአብሔር ፍቃድ ስለሌለ ነው። እና እነዚህ ነገሮች ናቸው የቤተ ክርስቲያንን እንዲሆንና ጳውሎስ ወደ ኮንክሉዥኑ ወደ መደምደሚያ ለመምጣት ወደ ዋና ሀሳብ አድርጎ ካቀረባቸው ነጥቦች መካከል ናቸው ለማለት ነው። በጣም እናመሰግናለን ዶክተር ፍስሐ። የሐዋርያው ጳውሎስን የወንጌል አገልግሎት ልዩ የሚያደርገው ዝም ብሎ የሚያደርገው ሰው በእቅድና በፕላን የሚመራ ሰው ነበር። በጣም ውጤታማም እንዲሆን ያደረገው ዋናው ደግሞ ቅድም እንዳነሳ ነው በህይወቱ የእግዚአብሔርን ፈቃድ ለማድረግ የሚጥር ሰው ነበር። እኔ ሳልሆን ክርስቶስ። ጊዜ ቢኖረን የበለጠ በዚህ ላይ ብነጋገር ደስ ይለኛል። ነገር ግን ወደ ሮቡ እንሂድ። ኢሳያስ ከሉቃስና እንግዲህ የሮቡ ለእግዚአብሔር መኖር ነው የሚለው ከሉቃስና ከዴማስ ህይወት ስለ እግዚአብሔር መኖር ምን እንማራለን? ለእግዚአብሔር መኖር የሚለው ቃል ራሱ አንድ ክርስቲያን ሊያደርገው የሚገባ መግባር መሆኑን ነው የሚያሳየን። ርዕሱ አነሳሱ የሰንበት ትምህርቱ የሚጠይቀው ጥያቄ አለው። የሚጠይቀው ጥያቄ ምንድን ነው? በማርቆስና በዴማስ የተፈጠረው ልዩነት ምንድን ነው ይላል። ምንድን ነው በሁለቱ ሰዎች መካከል በማርቆስና በዴማስ በማርቆስና በዴማስ መካከል ምን አይነት ልዩነት ተፈጠረ? ቱ ክላሪፋይ ዛት በጳውሎስና በበርናባስ በጳውሎስና በዴማስ በጳውሎስና ይቅርታ በዴማስና በሉቃስ ምን ልዩነት ተፈጠረ? ልዩነት አለ በሁለቱ መካከል። ስለዚህ በሁለቱ መካከል ያለው ልዩነት ምንድን ነው? ምክንያቱም ርዕሱ የሚለው ለእግዚአብሔር መኖር ነው። ስለዚህ ለእግዚአብሔር መኖር ከተባለ ዴማስ ምን አይነት ህይወት ነበረው? ዮሐንስ ማርቆስ ምን አይነት ህይወት ነበረው? እንግዲህ አንደኛ በጣም የሚያሰምር ጥያቄን እንትበለውና ሰንበት ትምህርት የሚለውንም ተመልከት። ሰንበት ትምህርቱ የሚለው የሐሙሱ የዴማስንና የሉቃስን ህይወት እያመዛዘነ ነው። አንተ ዮሐንስ ማርቆስን ታመጣለህ እዚህ። ለምንድን ነው እዛ የምታደርገው? ሰንበት ትምህርቱ ስላስቀመጠ። ኦኬ አንደኛ ዮሐንስ 2:15 ያስቀምጣል። የሰንበት ትምህርቱ የሚያስቀምጠው ምን ብሎ ነው? ዓለምን በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ስለዚህ የዴማስ ትልቁ ችግሩ ከክርስትና እንዲያፈገፍግ ያደረገው በዚህ ዓለም ያለውን ጉዳይ መውደዱ ነው። ምክንያቱም ሐዋርያው ጳውሎስ ሲናገር በሁለተኛ ጢሞቴዎስ 4:10 ላይ የሰንበት ትምህርቱ ያስቀምጠዋል። ዴማስ ይላል የአሁኑን ዓለም ወዶ ትቶኛልና ይላል። ስለዚህ ዋናው የምናወዳድረው ዴማስንና ዮሐንስ ማርቆስን የሆነበት ምክንያት ዴማስ ለተሰጠው እውነት መቆም የከበደው፣ ዮሐንስ ማርቆስ የወደቀበትን ውድቀት ተመልክቶ መመለስ ያቃተው፣ ዮሐንስ ማርቆስ ግን የወደቀበትን ውድቀት የተመለከተ ለአገልግሎት እንደገና የቆመ ከጳውሎስ ጋር ስራን ለመስራት እንደገና እጅ የተያያዘ ሰው ነው። ይህን የሰንበት ትምህርቱም ያስቀምጣል። ዮሐንስ ማርቆስ ግን ስህተቱን መማርና በመመለስ ታላቅ የወንጌል አርበኛ ሆነ። በተለይ ቲቶስ ምዕራፍ 2:11-14 ስንመለከት ዮሐንስ ማርቆስን እንዲያስተውልና
እንዲመለስ ያደረገው ነጥብ የትኛው ነው? በቲቶስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊነት ምኞት፣ በተለይ ዴማስ ዓለማዊነት ምኞት ነው ይዞት የጠፋው። ስለዚህ ዓለማዊነት ምኞት ክደን የተባረከውን ተስፋችን እርሱም የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ እግዚአብሔርን ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል ልንኖር እንደሚገባ በዚህ ዘመን ያስተምረናል። ቅድም የጠቀስኩት ነው። ዮሐንስ ማርቆስ እንዲመለስና ተመልሶ እንዲቆም የረዳው ነገር አለ። እኛንም ዛሬ ባለን ግንኙነት ውስጥ አስተውለን በመልካም አካሄድ እንድንሄድ ሊያደርግ የሚገባል የእግዚአብሔር ጸጋ። በእግዚአብሔር ጸጋ ላይ የምንበረታ ከሆነ ከእግዚአብሔር ጋር ያለን ግንኙነት የጠነከረ ከሆነ ብንወድቅ እንኳን እንነሳለን፣ ያለንበትን እናስተውላለን። ወድቀን ያለመነሳት ምክንያታችን የሚሆነው ግን የተገለጠውን የእግዚአብሔርን ጸጋ በአግባብ ማያስያክል ነው። ሁለተኛ፣ ይህም ጸጋ ኃጢአተኝነትና ዓለማዊነትን እንድንክድ ይጠይቀናል። የዴማስ ትልቁ ችግር ዓለማዊነትን መካድ አቅቶት ነበር። ስለዚህ ይሄን ዓለም ወዶ ትቶኛልና ብሎ የተናገረበት ምክንያት ከዚህ ተነስቶ ነው። ይህንን ሁሉ እንድንክድ የሚያደርገን ደግሞ ከዛ ቀጥሎ አብሮ ያያያዘው የተከበረውን የክርስቶስን የመገለጡን የክፍር ተስፋ ስንጠባበቅ ነው። ከዓለማዊነት ሐሳብ ከኃጢአት መገላገል የምንችለው የጌታችን የኢየሱስ ክርስቶስ የመገለጥ ተስፋ በውስጣችን ከሆነ ከእንደዚህ አይነት ከዓለማዊነት አስተሳሰብ እንጸዳለን። የመጨረሻው ጳውሎስ ለቲቶስ ያሳሰበው ማሳሰቢያ ራሳችንን መግዛትና በጽድቅ እግዚአብሔርን መምሰል ይለዋል። በጽድቅ እግዚአብሔርን መምሰል እንግዲህ እግዚአብሔርን የመምሰል ታሪክ ቅድም ዶክተር ፍስሐ ሲገልጸው ነበር። ከእግዚአብሔር ሕዝብ የሚጠበቅ የክርስቶስን ምጽአት መጠበቅ ከእግዚአብሔር ሕዝብ የሚጠበቅ ነው። ዓለማዊነትንና ኃጢአትን መገላገል ከእግዚአብሔር ሕዝብ የሚጠበቅ ነው። እነዚህ ደግሞ በአንድ ቤተ ክርስቲያን ውስጥ መልካም የሆነ ግንኙነትን መፍጠር የሚችሉ ናቸው። ስለዚህ የጌታችን የኢየሱስ ክርስቶስን ተመልሶ መምጣት ጴጥሮስን በደንብ አድርጎ 3:10 እስከ 14 ይገልጸዋል። የክርስቶስን መምጣት እንዴት ልንጠብቅ እንደሚገባ፣ ተግተን እንዴት ልንጸልይ እንደሚገባ ይነግረናል። አንድ ሁለት ልበልና ላቁም። ማርቆስ 14:38 ላይ ኢየሱስ መከራ እንደሚመጣ ተግተው እንዲጸልዩ ነገራቸው። ደቀ መዛሙርቱ ካለመበርታታቸው የተነሳ ግን ክርስቶስ የተናገረው ቃል ደረሰባቸው፣ ተግተው ባለመጸለያቸው። በዚህ በዘመን መጨረሻ ለምንገኝ ለኛም እግዚአብሔር የሚሰጠን ማስጠንቀቂያ ያንን ነው። ተግተን እንድንጸልይ። እንዲያውም መጨረሻ ላይ የሰንበት ትምህርቱ የሚዘጋበት ኢየሱስን ወይም ሰይጣንን መምረጥ ብቻ ነው በመጨረሻው ዘመን የሚኖረን ዕድል። ሚድል ግራውንድ የለም፣ ከዛም ከዚህም የለም። ወይ ኢየሱስን መምረጥ አለብን ወይ ሰይጣንን መምረጥ አለብን። የዲማስ ምርጫ ምን ነበር? የዮሐንስ ማርቆስ ምርጫ ምን ነበር?
ጳውሎስስ በየትኛው ምርጫ ነው የተደሰተው? ስለዚህ እነዚህን እንድናስብባቸው ያስቀምጣል። የላውዶቂያ ቤተክርስቲያንንም ያስቀምጣታል በደንብ አድርጎ ኃጢአቷን መናዘዝ እንዳለባት የሐሙሱ ነው። እሺ እንግዲህ እዛ አብለን እናየዋለን። ሐሙሱ ላይ በሮብም ላይ ያስቀምጦታል። ኦኬ እሺ ጨርሻለሁ። እሺ በጣም በጣም እናመሰግናለን። ከሐዋርያው ጳውሎስ ጋር አብረው ከሰሩት ሰዎች ሁልጊዜ ልቤን የሚነኩት ሁለት ሰዎች አሉ፣ በጣም በተለየ መልኩ። እሱም ጢሞቴዎስ እና ዴማስ ናቸው። አዎ ሲላስም አለ፣ አዎ አሪስጥራከስ አለ፣ አዎ ኤጲፋራስ አለ፣ አዎ ቲቶስ አለ። በተለይ ደግሞ ዶክተር ሉቃስ የዚህ ፕሮግራም ተከታታዮች ትላንትና በእኛ ቤተክርስቲያን ውስጥ ወላጆቹ ሚሽነሪ ሆነው ያገለገሉ ወንድም መጥቶ ሲያገለግለን ነበር እና ይሄ ወንድም ወላጆቹ የግንቢ ሆስፒታልን ለማቋቋም ሲሄዱ 1 ዓመት ሳይሆነው ነው ይዞት የሄዱት። ወላጆቹ አባቱ ፊዚሻን ነው፣ እናቱም ባለሙያ ነች። ነገር ግን ለእግዚአብሔር ቃል ሲሉ ምቾትና አገራቸውን ጥለው ጊምቢ ኢትዮጵያ ሄደው አባቴው ብልሃርዚያ በሽታ እስኪይዘው ድረስ መስዋዕትነት የከፈሉ የዶክተር ሉቃስም ሁኔታ እንደዚህ ነው። ተሰሎንቄ ማነው ስሙ አንጾኪያ ወደ 500-600 ሺህ ህዝብ ያለባት ከተማ ነች። እዚያ ውስጥ ሜዲካል ፕራክቲስ የነበረው ሰው ነው ዶክተር ሉቃስ። እውነቱን ባገኘ ጊዜ ግን ከሐዋርያው ጳውሎስ ጋራ ለሚሽነሪ አገልግሎት እንደወጣ ሳይመለስ የቀረ ሰው እና ለክርስቶስ መኖር ማለት ይሄ ነው። ይሄንን የዶክተር ሉቃስን ህይወት ወስዳችሁ ቅድም ወንድም ኢሳያስ እንዳለው ከዴማስ ህይወት ጋር አወዳድሩት። ዴማስ ሐዋርያው ጳውሎስ እጅግ ሰው ባስፈለገበት ጊዜ ሁለተኛ ጢሞቴዎስ ሄዳችሁ አንብቡ። እጅግ ሰው ባስፈለገው ጊዜ ትቶት ወደየት ሂዷል አለ? ወደ ደልማቴ ቲቶን ወደ ደልማቴ ሄደው ወደ ተሰሎንቄ ሄደዋል አለ። ተሰሎንቄ የተዋበች ከተማ ነች፣ የወደብ ከተማ ነች። ስደቱ በሚበዛበት ጊዜ ወደኋላ አለ ዴማስ እና ሉቃስ ግን ዶክተር ሉቃስ ግን ከኔ ጋር ማን ቀረ አለ? ሉቃስ ብቻ ቀርቷል። እንደዚህ አይነት ኮሚትመንት የነበረው ነበር ዶክተር ሉቃስ እና ለእግዚአብሔር መኖር ማለት መስዋዕትነት ያስከፍላል። ያን መስዋዕትነት ለመክፈል እና የሁለቱን ህይወት በምናወዳደርበት ጊዜ በጣም የሚገርም ነው። ብዙ የምነው። እሺ ዶክተር ፍስሐ በዚህ ላይ ሀሳብ ካለ ከዛ የላውዶቂያ መልእክት ወደሚለው እንሄዳለን። በዛም ላይ ለላውዶቂያ የተሰጠ መልእክት ላውዶቂያ በምንልበት ጊዜ ፉች ላውዶቂያ የሚለውንም አብርሃም ሰው የራዋ ላውዶቂያ ነች ወይስ ላውዶቂያ ደጋግ ላይ እንዳነሳ ያልተገኘ የላውዶቂያ በቤተ ክርስቲያን ውስጥ ባለ አገልግሎት ሁሌም የመላእክት አገልግሎት አለ የሚደረገው ሰው ስለሚያደርገው አገልግሎቱ በእርግጥ በመንፈስ ቅዱስ የመንፈስን አንድነት እንድንጠብቅ መልእክትና ምክር ሰጥቶናል። ግን አለመስማማቶች ሊኖሩ ይችላሉ፣ ቁጭቶች ሊኖሩ ይችላሉ። መሰረታዊ ሀሳብ በሮሜ 12 ላይ ጳውሎስ አንድ ያስቀምጠው ለእኔም የጠቀመኝ ስለሆነ ባነበው ደስ ይላል። ሮሜ 12 ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፍለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለ ለእያንዳንዱ በሰጠኝ ጸጋ ነገር ከኔ በላይ እግዚአብሔር ከኔ በላይ የሚጠቀምበት ከኔ በላይ ኖ ራስን ሀምብል ማድረግ ከብዙ ችግሮች ከብዙ ጥፋቶች ሰው ሊድን እንደሚችል ነው እና በዛ ዘመንም የነበሩ በበርናባስና በጳውሎስ መካከል ነበር የመጀመሪያው የኢየሩሳሌም ካውንስል እንዲደረግ ምክንያት ወይም መማከርት እንዲደረግ ምክንያት የነሱ የሁለቱ አለመስማማት ነበርና ነገር ግን እግዚአብሔር የተሻለ ዛት ሚንስ ልዩነቶች ሊኖሩ ይችላሉ፣ ግን በመመካከር በጸሎት በመንፈስ ቅዱስ ጋይዳንስ ሶሉሽን ፈልጎ ወደፊት መጓዝ እግዚአብሔር ይመስገን። በዛ ዘመን የነበረው ጥል ለክብር ለዝና ለብር ሳይሆን የወንጌል እውነት በዚህ በኩል በዛ በኩል የሚል ነበር እና
ደስ የሚል ጥሉም ደስ የሚል ነው። በዚህ ዘመን ያለ ጥል ነው የሚያሳዝነው። በሁለቱም በኩል የሚጣላው ርባና ቢስ ስለሆነ ጉዳይ ስለሆነ በቆላሲያስ ምዕራፍ 4 ቁጥር 16 ላይ ይህችን መልእክት ይላል ጳውሎስ፣ ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በላዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከላዶቅያ የምትገኘውን መልእክት ከእናንተ ደግሞ አንብብ፣ ለእናንተ ደግሞ ይነበብ ወይም አንብቡ ማለት ይናገራል። ዋናው ሀሳቡ ምንድን ነው? ለቆላሲያስ የተለየ ለላዶቅያ የተለየ ያለ መልእክቱ ነው። ዋናው መልእክቱ የክርስቶስ ወንጌል አንድ ነው። ዩኒፎርሚቲ የጎስፔል ሜሴጅ ወይም የወንጌል መልእክት አንድ ነው። በመሰረቱ የሰው ባህሪ አለ። በየትኛውም ቦታ ብንሄድ ነጭ ሆነ ጥቁር፣ ኢትዮጵያ የሆነ ዋትሄቨር ብንለው መሰረታዊ የሆነ ፕራይድ፣ ኩራት፣ ራስ ወዳድነት፣ ከራስ ወዳድነት ጋር ተያይዞ ብዙ ነገሮች አሉ። የዓለምን መውደድ ብዙ ነገሮች በቃ እነዚህ አሉ። እነዚህ ችግሮች ምርስሞ ሔዋን የተፈተነችበት እስከዛሬ ፈተና ያለበት አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ የተገለጸው የስጋ አምሮት የስጋ ምኞት የአይን አምሮት እና የፕራይድ ኦፍ ላይፍ ወይም በገንዘብ መመካት የሚሉ እነዚህ ኃጢአቶች ናቸው። ወይ ዓለምን አስሮ የሚጣል የሰውን ዘር እየጣል ያለው ይሄ ነው። ስለዚህ ጎስፐል ወይም ደግሞ ወንጌል ወይም መልካም ዜና ሰው ከወደቀበት ኃጢአት እንዴት መውጣት ይችላል የሚለውን ለመነገር የመጣ ነው። ስለዚህ ይህንን ሜሴጅ ለላውዶቂያ የሚነገር ለቆላሲያስ፣ ለኤፌሶን፣ ለቆሮንቶስ፣ ለሮሜ አንድ ነው መልእክቱ። ስለዚህ ዩኒፎርሚቲ በቆላሲያስ እና በላውዶቂያ መካከል ዲስታንሱ ምን ያህል እንደሆነ ባላውቅም ቅርብ ለቅርብ ይመስሉኛል። ስለዚህ ሜሴጁ ዩኒፎርሚቲ እንዲኖረው ለማድረግ የተነገረ እውነታ ነበር። በዚህ ታላቁ ተጋድሎ ውስጥ በዚህ ታላቁ ተጋድሎ ውስጥ ክርስቶስ ኢየሱስ የሰይጣንን ክስ እርባና ቢስ እንዲኖረው ያደረገው የመስቀሉ ታሪክ ነው። ስለዚህ ያ የመስቀሉ ታሪክ ለሰማይ መልስ ያመጣ። ሁለተኛ ይህ ተጋድሎ በምድሪቷ ላይ የተደረገው ተጋድሎ ለ6000 ዓመት ቀጥሎ ያለ ሜይ ቢ 6000 ዓመት ሊያልቅ ጥቂት እንደቀረው አምናለሁ። አይሆፕ እናምናለን። ለ1000 ዓመት ደግሞ እግዚአብሔር ያንን ገልጦ እረፍት ሰጥቶ ምድሪቷም 6000 ዓመት ምድሪቷ ሰርታለች። 7000 ዓመት እረፍት ነው። ምንም ጥያቄ የለው። ምድሪቷ ሰንበት ታደርጋለች። 6 ቀን ስራ፣ 7ኛው ቀን የእግዚአብሔር አምላክ ሰንበት ነው። 6 ዓመት መሬቷን ወረስ፣ 7ኛው ዓመት ግን ለምድሪቷን ሰንበት። ይሄ ፕሪንሲፕል እግዚአብሔር። ስለዚህ ይሄ በዚህ በታላቁ ተጋድሎ ዱቄት የሆነችው ምድር 6000 ዓመት ዋጋ ቢስ እርባና ቢስ ሆናለች። ምክንያቱም የድሮ የምናውቃቸው ዘሮች የሉም። ምድሪቷ ምርስሙ የምታፈራው ያ እንትኗ የለም፣ የጠፋን ወዟ ጠፍቷል። ምድር እንደ ልብስ ታረጃለች ላይ ኢሳያስ ሲናገርና ምን መሆን አለባት? ራሷን እንትን ማድረግ አለበት። ስለዚህ እግዚአብሔር ለ1000 ዓመት ያሳርፋታል። በዛን ጊዜ ሁሉ ነገር የሚገለጥበት ይሆናል። በዛ መጨረሻ እግዚአብሔር አዲስ ምድርና አዲስ ሰማይ የሚፈጥርበት ነው። እንግዲህ ያንን ነው የጳውሎስ ስብከት። እንዳልከው የላውዶቂያ መልእክት ኢሳያስ በዚህ ጉዳይ ላይ ኤክስፐርት ስለሆነ ለሱ ብዙ ጊዜ ተውለታለሁ። የሮሜ ይቅርታ፣ በራዕይ ምዕራፍ 3 ላይ የላውዶቂያ ሀብታም ሀገር ነበረች። በሀገርነቷ በከተማነቷ በጣም ውድ የሚባሉ ልብሶች የሚመረቱባት በብዙ ነገር የምትታወቅ ውሃውም ልክ እንደ ሀገራችን ፍል ውሃ በጣም የተለያየ አይነት የውሃ ቫራይቲ ያላት ብቻ የምትደነቅ ከተማ ነበረች። ይሄ ልክ ከአውሮፓ ውስጥ የስዊዘርላንድ እንትን ታውቃታለች። ስዊዘርላንድ ኢኮኖሚ ፕሪሳይስ የሆነ ደስ የሚል ስዊዘርላንድ ኢኮኖሚ በጣም የሚደንቅ ነው ይባላል። እና እንትን ነው የተለየ ነገር ነው። እና እንደዛ አይነት የነበራት ነው ከዘመኗ ካሉ ከከተሞቿ። እና በዚህ ዘመን ያለች ሁሉ ነገር አለኝ ምትኩራራ ነች። እና በዚህ ዘመን ያለችው ቤተክርስቲያን ማስጠንቀቂያ ነው። ሁሉ ነገር አውቃለሁ፣ ትንቢትን አውቃለሁ፣ ክርስቶስን አውቃለሁ፣ የዘመኑ ፍጻሜ እንዴት እንደሆነ አውቃለሁ ለምትልም ማስጠንቀቂያ የቆላሲያስ መልእክት። አይ ሆፕ እግዚአብሔር ጳውሎስ ለቆላሲያስ ለይቅርታ ለተሰለ ተምታታብኝ ለላውዶቂያ የጻፈው መልእክት አይ ሆፕ በዚህ ፍጻሜ ዘመን ላይ ይገኛል የሚል
እምነት አለኝ። ጀስት የራሴ እምነት ነውና አስፈላጊ ከሆነና ምናልባትም በዛ ወቅት ከራዕይ ምዕራፍ 3 ጋር ያለውን ሀሳብ ጋር አዋህደን የተሻለ ቢዩቲፉል የሆነ ሀሳብ እናገኝበታለን ብዬ አምናለሁ። አመሰግናለሁ። በጣም እናመሰግናለን ዶክተር ፍስሐ። እንዲያው በመጨረሻ ባነሳሁት ነጥብ ላይ የላውዶቂያ ደብዳቤ ልናገኘው በመጨረሻ ሊገለጽ ይችላል ይገኝ ይሆናል ብለህ ባለው ነጥብ ላይ የሐዋርያው ጳውሎስ የእስር ቤት ደብዳቤዎች አሁን ቀደም ብለን ላውዶቂያ፣ ቆሎሳይስ፣ ፊልጵስዩስ ነው። ከዚህ በፊት አንስተን እንደተነጋገር ነው የኤፌሶንን መልእክትና አናዘር ፕሪዝን ሌተር የላውዶቂያን ቤተክርስቲያን መልእክት በምንመለከት የቆሎሳይስን መልእክት በምንመለስበት ጊዜ 2/3 ተመሳሳይነት አለው ይላሉ። ሜቢ የላውዶቂያ ቤተክርስቲያን መልእክት ዘሴም አይነት እንትን ሊኖረው ይችላል። ሜኖታ ሚሴሎት ብዙ ሚስ ላናደረግ እንችል ይሆናል። ቢገኝ ግን እኔም እንዳንተ ደስታውን አልችለውም ነበር። ቢኮዝ ዜር ኢዝ ኦልዌይስ ሳምቲንግ ስፔሲፊክ የሆነ መልእክት ለእነሱ የተላከ መኖር አለበት። ስፔሲፊክ የሆነ ችግር የነበረው ለእኛ ደግሞ ብዙ ልንማርበት የምንችል። በጣም ጥሩ፣ እግዚአብሔር ባርክ። እሺ ወንድም ኢሳያስ በዚህ በላውዶቂያው ጉዳይ ላይ በተለይም ደግሞ ከሰባቷ ቤተክርስቲያናት አንዷ ላውዶቂያ ነች። በዛ ላይ ኤክስፐርት ነህ ብለዋል ዶክተር ፍስሐ። እስኪ በዛ ላይ ያለን እስኪ ከዚህ ጋር እያይዘህ አቅርብ። ኤክስፐርት በመሆንና ባለመሆን ዙሪያ ላይ ሳይሆን ብዙ ኤክስፐርቶች አሉ። እኔ ኤክስፐርት ከሆኑ ሰዎች ነው ኮፒ ያደረግኩት እና እንግዲህ መልሼ ወደ ሮቡ እንድመለስ ስለፈቀድክልኝ አመሰግናለሁ። ምክንያቱም ሮቡ ላይ ይጠቅሰዋል። ሮቡ ኢየሱስ ለሎዶቅያ ቤተክርስቲያን በሰጠው መልእክት ዝግጁ እንሆን ዘንድ ምን ማድረግ እንዳለብን ይናገራል። ራዕይ 3:14-12 ይልና ሮብ ላይ ለላውዶቅያ የተሰጠው መልእክት ስለ ሊትራል ቸርቿ ሳይሆን ስለ ሊትራል ቸርችነቷ ዶክተር ፍስሐ ጥሩ አድርጎ ገልጾታል። የት እንደምትገኝ ሎኬሽኗን፣ ምኗን፣ ሁሉን የነበራትን ጠቃሚ ይዘቶች ጠቅሶ አስቀምጧቸዋል። የሰንበት ትምህርቱ ግን ከዚያ በላይ በደንብ አድርጎ ሮብ ላይ የሚያሰምርበት በግንኙነታችን ወቅት ላይ የላውዶቅያ መልእክት በተለይ በራዕይ ዮሐንስ 3:14-22 በተሰጠው ላይ በዚህ ዘመን ለምትኖር ቤተክርስቲያን የሚሰጠው መልእክት ምንድን ነው? እዛ ላይ ነው አሁን እንድናተኩር የፈለገው የሰንበት ትምህርቱ። አንደኛ ላውዶቅያ አለኝ፣ ሞልቶኛል፣ ምንም አልፈልግም፣ የራሴ ይበቃኛል ያለች እውር፣ ጎስቋላ፣ ማየት የማትችል ወይ በራዳ ትሆን ወይ ትኩሳት ትሆን ተንጠልጥላ እግዚአብሔርን ያስቸገረች ቤተክርስቲያን ናት። እንግዲህ ያቺ ቤተክርስቲያን ደግሞ ከ1844 ጀምሮ ያለች ቤተክርስቲያን ናት። ታዲያ ለዚች ለላውዶቅያ ግንኙነቷ ምን መምሰል እንዳለባት እና ከኃጢአቷ መገላገል እንዳለባት ጥሩ አድርጎ ይመክራታል። በራዕይ 3:14-22 ላይ አንደኛ ኃጢአቷን ልትናዘዝ እንደሚገባት፣ የወደቀችበትን እንድታስተውል፣ ያንን እንድታይና እንድትመለከት ይመክራታል ቃሉ። ስለዚህ ይሄ ምክር ደግሞ ለማንም አይደለም፣ በዚህ ዘመን ለምንኖር ለእኛ ነው። የግንኙነታችን ይዘት ኃጢአታችንን ተናዘን ኃጢአታችንን አስተውለን ህብረት፣ አንድነት ወደ መፍጠር የሚመራ መልእክት ተሰጥቷታል። መልእክቱ ሲመጣ ደግሞ ልብን ከፍቶ መልእክቱን ማስተናገድ። ትልቁ ችግር፣ የክርስቲያኖች ችግር፣ እግዚአብሔር የሚያመጣውን የተግሳጽ ቃል ልባችንን ዘግተን ከያዝን መቀበል ከባድ። ልባችን መከፈት አለበት። ለላውዶቅያ የተሰጣት ትልቁ መልእክት ይሄ ነው። በግንኙነት ውስጥ በነገራችን ላይ የግንኙነት ሁሉ መሰረት እግዚአብሔር ነው፣ የመልካም ግንኙነት። ስለዚህ ይሄ የመልካም ግንኙነት መሰረት የሆነው እግዚአብሔር ስለ መልካም ግንኙነት መልእክት ይዞ ይመጣል። የኃጢአት ወቀሳ ይዞ ይመጣል። ያንን ልባችንን ከፍተን ልናስተናገድ ይገባል። ቅድም ዶክተር ፍስሐ ያለው ይሄ ደግሞ ለልባችን መከፈት የመጀመሪያውን ጥሪ የሚያቀርበው ቅዱስ መንፈስ ነው። ቅዱስ መንፈስ ለሚያቀርበው ጥሪ ደግሞ ልባችንን መክፈት አለብን።
ሶስተኛ እምነትንና ፍቅርን እንዲሰጠን ኢየሱስን መጠየቅ አለብን። በዚህ ምዕራፍ ላይ በሰንበት ትምህርቱ ላይ ጠቅሶታል። ፍቅርን፣ አንድነትን፣ ህብረትን መስጠት የሚችል ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ አጋፔ ፍቅር የገባው ከክርስቶስ የተቀበለውን ፍቅር ለሌሎች መስጠት አይከብደውም። ምክንያቱም ክርስቶስ ያስችለዋል። ትልቁ ችግር ግን የክርስቶስ አጋፔ ፍቅር ካልገባን ፍቅርን ለሌሎች መስጠት ከባድ ነው። ፍቅርን ለሌሎች የመስጠት የግንኙነት መሰረት የሆነው የክርስቶስን አጋፔ ፍቅር ማለት ጳውሎስ ያንን መረዳቱ ነው እንደዚህ ወደ ተለያየ አቅጣጫ ግንኙነት እንዲያደርግ የረዳውና በዚህ መጨረሻ ዘመን የምትኖር ቤተክርስቲያን የሎዶቅያ ቤተክርስቲያን ከ1844 ጀምራ ያለችው ቤተክርስቲያን ይህን ልታስተውል ይገባታል። በእሳት የተፈተነውን ወርቅ ከኔ ውሰድ ምን ማለቱ ነው? በእሳት መፈተን መከራን፣ ስቃይን፣ ችግርን የሚያሳይ ነው። ይሄ ደግሞ ይላል የሰንበት ትምህርቱ ሲያስቀምጥ ከሰንበት ትምህርቱ ላይ ነው የወሰድኩት። ፈተናዎች ኃጢአትን እንድናሸንፍ ኃጢአትን ድል እንድናደርግ ምክንያት ይሆኑናል። ስለዚህ ወደ ህይወታችን የሚመጡ መከራዎችንና ፈተናዎችን እግዚአብሔር ከኃጢአት አንጥሮ ሊያወጣን ስለሆነ ለላውዶቅያ ከኔ የተፈተነውን የነጠረውን ወርቅ ግዛ እንዳለው ሁሉ እምነታችን በክርስቶስ ኢየሱስ ተፈትኖ የሚያልፍ እምነት ሊሆን ይገባዋል። ስለዚህ ለላውዶቅያ ጌታ ኢየሱስ ክርስቶስ ለግንኙነቷ መሰረት እንዲሆን የሰጣት መልእክት ይሄ ነው። እኛም ደግሞ ይሄንን ተቀብለን ተግባራዊ የምናደርግ ከሆነ በእውነት የመጨረሻውን ዘመን ለላውዶቅያ የተሰጣትን መልእክት መደምደም እንችላለን። ስለዚህ ወደዚህ ግንኙነት እንድንመጣ እግዚአብሔር ይርዳን። ይሄ እንግዲህ ሮብ ላይ ያለ ነው። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን ወንድም ኢሳያስ። የዚህ ፕሮግራም ተከታታዮች ጥናታችን ወደ ማጠናቀቅ እየመጣን ነው። ስለነበረን ጊዜ እግዚአብሔር አምላካችንን እናመሰግናለን። ቅድም በመግቢያ ላይ እንዳነሳ ነው ይሄ ሩብ ዓመት በጣም ብዙ የተማርንበት በተለይም ደግሞ በዚህ በመጨረሻው ዘመን የምንኖር ክርስቲያኖች ከሐዋርያው ጳውሎስ የወንጌል አገልግሎት፣ ከሐዋርያው ጳውሎስ መልእክቶች፣ ከሐዋርያው ጳውሎስ ሕይወት፣ ከእሱ ጋር አብረው ከሰሩት ወንድሞች እናቶች ሕይወት ምን እንማራለን በሚለው ላይ በስፋትና በጥልቀት የሄድንበት በአንድ ትምህርት ውስጥ ሁለት የሐዋርያው ጳውሎሶች በአንድ ሩብ ዓመት ጥናት ውስጥ ሁለት የሐዋርያው ጳውሎስ መልእክቶች አካተን የሄድንበት በጣም በበረከት የተሞላ ትምህርት ነበረ እና ስለዚህ ደግሞ እግዚአብሔርን እናመሰግነዋለን እና እንግዲህ የዚህን ሩብ ዓመት በዚህ ስናጠናቀቅ አዲስ የሰንበት ትምህርት ደግሞ እንጀምራለን። የአዲሱ የሚለው ከእግዚአብሔር ጋር ያለንን ግንኙነት ማሳደግ growing in a relationship with God አልቲሜት የመጨረሻው ግባችንና ዓላማችን ቅድም በአጋጣሚ ዶክተር ፍስሐ በዚህ ላይ አንስቶ ሲናገር ነበረ። ዓላማችንና ግባችን የክርስትና ሕይወት እድገት በእድገት ላይ የተመሰረተ ነው እና ያ እድገት ምን ይመስላል? ከእግዚአብሔር ጋር ያለውን ግን ያ እድገት በምንልበት ጊዜ እድገት ከእግዚአብሔር ጋር ያለን ግንኙነትን አስመልክቶ የክርስትና ሕይወታችን እድገት ምን ይመስላል የሚለው ነው። በዛ ላይ እንግዲህ ደግሞ እግዚአብሔር ሊያስተምረን ለሚቀጥሉት ሩብ ዓመታት ያዘጋጀው ፕሮግራምና ጥናት አለ። እንግዲህ የዛሬውን በዚህ ስናጠናቅቅ ደግሞ በሚቀጥለው ሳምንት በዚህ በአዲሱ ጥናት እስክንገናኝ ድረስ የእግዚአብሔር ህብረትና የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ጥናታችን በዚህ ስናጠናቃለን። ጥናታችን ስናጠናቀቅ ወንድም ፍስሐ ይህንን ጥናት በጸሎት ዝጋለን። ጸልይ። እናመሰግናለን ጌታ ሆይ አስጀምረ የምታስጨርስ አምላክ አንተ ነህ። ጌታ ሆይ ጥልቅ የሆነውን የወንጌል ብርሃን ለእኛ ለልጆችህ መግለጽ ስለጀመርክም እናመሰግናለን። ደግሞ የተማርነውን እኛ እንድንኖርበት ሌሎች እንዲኖሩ እንድናበረታታበት ጌታ ሆይ በዛ ጉዳይ ላይ አስፍተን እንድንጽፍ መድረስ ያልቻልናቸውን የጽሁፎቻችን ብዙዎችን እንዲደርሱ ማድረግ እንድንችል እንድትረዳን ኃያል አምላክ ሆይ በሰዓት ማጸናለሁ። ሰሚዎችን ባርክ፣ የተለወጠ ህይወትን ሰጣቸው፣ እነሱንም ለምስክር አብቃቸው።
እኛም በተናገርነው ባስተማርነው መኖር የምንችልበትን ጸጋህን አብዛልን። የመንፈስ ቅዱስን ኃይል በውስጣችን አፍስስልን። አትለይን። በአዲስ ትምህርት ደግሞ ጌታ ሆይ ስለምትባርከን እናመሰግናለን። ለዛም ጊዜ አብቃን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን።